በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ሐና እንዲሁም ለቅዱስ ኢያቄም ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር የቅዱሳን ታሪክን በዚህች ዕለት የሚነበቡትን ሁሉንም የቤተ ክርስቲያን መጻሕፍቶች የምንተርክበት መንፈሳዊ ቻናል ስለሆነ ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ለሌሎች እህቶችና ወንድሞች መድረስ ምክንያት ትሆኑ ዘንድ እናንተም መንፈሳዊ ቻናሉን በማገዝ ይህንን መንፈሳዊ ዝክር እንድትቋደሱ ስንል በልዑል እግዚአብሔር ስም ጥሪያችንን እናሳስባለን። ከእናታችን ከቅድስት ሐና እንዲሁም ከአባታችን ከቅዱስ ኢያቄም ረድኤቱን በረከቱን እናገኝ ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ዛሬ የምንተርከው ተራ ታሪክ አይደለም። የሰው ልጅ ሁሉ ተስፋ የተሰነቀበት የመላእክት አፍ የሚያደንቀው ዓለምን ሁሉ መድኃኒት ያስገኘች ታላቅ እናት ታሪክ እንጂ። ይህች እናት በብሉይ ኪዳን መዝጊያና በአዲስ ኪዳን መባቻ ላይ የቆመች የብርሃን እናት ናት። የሰው ልጅ በኃጢአት ጨለማ ውስጥም ወድቆ የአዳም ተስፋም ደብዝዞ በነበረበት ዘመን እግዚአብሔር አምላክ ለዓለም ምሕረቱን ለመላክ ሲያቅድም ማደሪያው ትሆን ዘንድ የመረጣት የድንግል ማርያም እናት ቅድስት ሐና። የቅድስት ሐና የትውልድ መሰረት እጅግ የከበረ ነው። ታሪኩ የሚጀምረው ከአባቶች አባት ከአብርሃም ዘር ነው። መጽሐፍ ቅዱሳዊው የትውልድም ሰንሰለት እንደሚነግረን አብርሃም ይስሐቅን፣ ይስሐቅ ያዕቆብን ወለዱ። ያዕቆብም ሌዊንና 11 ወንድሞቹን ወለደ። ከሌዊ ነገድ የክህነት አገልግሎትም ተጀመረ። ሌዊ ቃትን፣ ቃትን በረምን፣ ነበረም ደግሞ የመጀመሪያውን የኦሪት ካህን ቅዱስ አሮንን ወለዱ። ይህ የቅድስና መስመር ሳይቋረጥ እስከ ቴክታና በጥሪቃም ድረስ ደረሰ። እነዚህ ደግ ሰዎች ለታላቁ ራእይ የተመረጡም ነበሩ። አንድ ምሽት ቴክታ በሕልሟ ድንቅ ነገር አየች። ከበረከታቸው አንዲት ነጭ እምቦሳም ስትወጣ ይህችም እምቦሳ ሌላ እምቦሳን እየወለደች እስከ 6 ትውልድ ድረስ ደረሰች። በስድስተኛው ትውልድ ላይ ግን ታላቅ ታምር ሆነ። ያች እምቦሳ ጨረቃን ወለደች። ጨረቃ ደግሞ ፀሐይን ስትወልድ አየች። ቴክታ በድንጋጤም ነቃች። ባሏ በጥሪቃ ሕልሙን ለፍቺዋ ሲነግር የተሰጠው መልስ እጅግ የሚያስገርም ነበር። እግዚአብሔር ምሕረቱ አይቷቸዋል። በሰባተኛው ትውልድ ከመላእክት የከበረች ደግ ፍጥረት ትወጣለች። የፀሐይ ነገር ግን እንደ ንጉሥ ያለ ይሆናል ተባለ። ያቺ ሰባተኛዋ ትውልድ ይቺ ቅድስት ሐና ነበረች።
ቅድስት ሐናና ጻድቁ ኢያቄም ትዳር መስርተው በአንድነት መኖር ከጀመሩ ረጅም ዓመታት ተቆጥረዋል። በኑሯቸው እግዚአብሔርን የሚፈሩ ለድሆች እንዲሁም ለጦም አዳሪዎች የሚራሩና በምግባቸው የተመሰገኑ ደግ ሰዎችም ነበሩ። ነገር ግን በቤታቸው ውስጥ አንድ ትልቅ ጉድለት ነበረ። ይኸውም የልጅም ድምፅ አለመኖሩ ነው። በዚያ ዘመን ልጅ መውለድ አለመቻል ከእግዚአብሔር ዘንድ እንደተረገመ ወይንም በረከት እንደራቀው ተደርጎ የሚቆጠር ነበር። ሰዎች በየመንገዱ መካን እያሉ ይዘብቱባቸው ነበር። ይባስ ብሎም ወደ ቤተ መቅደስ መስዋዕት ለማቅረብም ሲሄዱ ካህናቱ ልጅ የሌለው ሰው መስዋዕቱ አይቀርብም በማለት ያሳፍሯቸው ነበር። ይህ ውርደት በሐናና በኢያቄም ልብ ውስጥ ትልቅ ቁስልን ጥሎም አልፏል። አንድ ቀን ቅድስት ሐና የልቧ ሐዘን በረታባትና ወደ አትክልት ስፍራዋም ወጣች። በዚያም አንዲት ርግብ ከጫጩቶቿ ጋር በፍቅር ስትጫወት ስታጎርሳቸውና በክንፎቿ ስትጋርዳቸው ተመለከተች። ይህም ትዕይንት በሐና ልብ ውስጥ ትልቅ የቅናትና የሐዘን ስሜት ቀሰቀሰባት። ቀና ብላ ወደ ሰማይ በማየት እንዲህ ስትል በመሪር ሐዘን ተማጸነች። አቤቱ የሰራዊት ጌታ እግዚአብሔር ሆይ፣ የእንስሳትን ማፀን የምትከፍት አዕዋፍም በየወገናቸው እንዲያፈሩ የምታደርግ እጽዋትንም ከባህሪያቸው እንዲያፈሩ የምታዝ አምላኬ ሆይ፣ እውነት ሐና ብቻ ድንጋይ አድርገ ፈጥራታልን? እንስሳት ይወልዳሉ፣ አዕዋፎችም ይወልዳሉ፣ እኔ ግን ለምን መካን ሆንኩኝ አለች። እንባዋም እንደ ጎርፍ እየፈሰሰ ፈጣሪዋን ተማጸነች። አምላኬ ሆይ ልጅ ከሰጠኝ ወንድ ቢሆን በቤተ መቅደስ እንዲያገለግል፣ ሴትም ብትሆን መጋረጃን እንድትሰራ ለቤትህ አገልጋይ አድርጌ ሰጣለሁ ብላ ስለትም ተሳለች። በሌላ በኩል ጻድቁ ኢያቄም የሰዎችን ሽሙጥና የሐናን ሐዘን ማየት አቃተው። በሐዘን ተሞልቶ ወደ ቤቱ መመለስን ትቶ ወደ ተራራ ላይ ወጣ። ለ40 ቀናትና ለ40 ሌሊት እያለቀሰ እየጾመና እየጸለየ ፈጣሪውን እንዲህ አለው። አምላኬ ሆይ የልቤን ሐዘን የምታውቅ አንተ ነህ። ከእርጅናዬ በፊት የልጅ ድምፅ እንድሰማ አድርገኝ። መካን ተብዬ ከምሰደብ ሞቴ ይሻለኛልና ፊትህን ወደ እኔ መልስ። እስከምትሰማኝ ድረስ ከዚህ ተራራም አልወርድም፣ ምግቤም እንባዬ ይሆናል እያለ ይጸልይ ነበር። ይህ የሐናና የኢያቄም ጸሎት ዝም ብሎ የልጅ ጥያቄም ብቻ አልነበረም። የዓለም ሁሉ መድኃኒት የሚገኝባትን እናት ለማስገኘት የሚደረግ መንፈሳዊ ትግል እንጂ። ሁለቱም አርጅተው ተስፋቸው ከሰው በታች ሆኖ ተስፋቸውንም ቆርጠው ወደ ፈጣሪ ብቻም በዞሩ ጊዜ የእግዚአብሔር የምሕረት ጊዜም ደረሰ። ሐናን ድንጋይ አድርገ ፈጥራታልን የሚለው ጥያቄ ምላሽ የሚያገኝበት፣ የመካኒቷን እንባ የሚታሰብበት ታላቁ
ታምር ሊገለጥ በጥቂት ቀናቶችም ቀሩት። የሁለቱ ጻድቃን ልባቸውና ጸሎታቸው የሰማይና የምድር ጌታ ዙፋን አንኳኳ። በመጨረሻም ሐምሌ 30 ቀን ታላቁ የምስራች ተበሰረ። ጻድቁ ኢያቄም በተራራ ላይ ሳለ ድንቅ ራእይን አየ። አንዲት ነጭ ርግብ ሰባቱን ሰማያት ሰንጥቃም ስትወርድ በራሷ ላይ ሳታርፍና በቀኝ ጆሮ ገብታ በማኅፀኗም ስታድር ተመለከተ። በተመሳሳይም ሰዓት ቅድስት ሐናም በቤቷም ሳለች ራእይ አየች። የኢያቄም መቋሚያ አብባ አፍርታና መዓዛዋ ዓለምን አውዶት ፍጥረት ሁሉ ከዚያ ፍሬም ሲመገቡ አየች። ይህች ራእይ የሰው ልጅ ተስፋ የድነት መሰረት የሆነችው ማምላክ ወላዲተ አምላክ ድንግል ማርያም የምትጸነስበት መለኮታዊ ምልክት ነበር። በነሐሴ 7 ቀን በዕለተ እሁድ እመቤታችን ቅድስት ድንግል ማርያም በሐና ማኅፀን ተጸነሰች። ከዚህች ቀን ጀምሮ በሐና ሕይወት ውስጥ ታላላቅ ታምራቶችም ተደረጉ። ሐና በማኅፀኗ የያዘችው ተራ ሕፃን ሳይሆን የፈጣሪ ማደሪያ የምትሆን ሰማያዊት ሙሽራን ነበርና ቅድስት ሐና ጸንሳም ሳለች ወደ እርሷ የሚቀርቡ ድውያን ሁሉ ትፈውስ ነበር። ዕውራን አንካሶችም ሲነኩ ዕውራኖች ያሉ፣ አንካሶችም ከአንካሳነታቸው ወጥተው መራመድ ይጀምራሉ። ዲዳዎችም ይሰማሉ፣ ለምጻሞችም ይነጻሉ። ታሪኩም እንደሚነግረን የጦሊቅ ልጅ በሞተም ጊዜ እናቱ እያለቀሰች ስትዞረው የቅድስት ሐና ጥላ በሬሳው ላይ አረፈ። በዚያች ቅጽበት የሞተው ሕፃን አፈፍ ብሎም በመነሳት ሰላም ለኪ እሙ ለፀሐይ ጽድቅ፣ የጽድቅ ፀሐይ ለሆነው ክርስቶስ እናቱ ሰላም ላንቺ ይሁን ብሎ ድንግልን አመሰገነ። ወሰላም ለኪ እምሕይወቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድርን ለፈጠረ ጌታ አያቱ ለሆንሽው ለቅድስት ሐና ሰላም ላንቺ ይሁን ብሎ ደግሞ ቅድስት ሐናን አመሰገነ። ዘጠኝ ወር ከ5 ቀንም ሲሞላ ግንቦት 1 ቀን ዓለም ከጨለማ ወደ ብርሃን የምትሸጋገርበት ታላቁ ቀን ደረሰ። ነቢያት በትንቢት መነጽር ያዩአት፣ አባቶች በምሳሌ ገለጿት ድንግል ማርያም በፈቃድ እግዚአብሔር ተወለደች። ይህች ሕፃን ከፍጥረት ሁሉ የተለየች ንጽሕትና ቅድስት ነበረች። የሐናና የኢያቄም ቤት በምስጋና ተሞላ። መላእክት በሰማይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ ዘመሩ። መካኒቷ ሐና የዓለምን እናት ታቀፈች። አረጋዊው ኢያቄምም የልጅ ልጅ ሳይሆን የፈጣሪውን እናት በመውለዱ ሐዘኑ ወደ ዘላለም ደስታም ተቀየረ። ቅድስት ሐናና ጻድቁ ኢያቄም በስተርጅናቸው ያገኟትን ድንግል ማርያምን በታላቅ እንክብካቤና በሥርዓት አሳደጓት። ሐና ልጇን ከክንዷ አውርዳት አታውቅም ነበር።
ልጇ ገና የ3 ዓመት ሕፃን ስትሆን ግን ያ ስለት የሚፈጸምበት ጊዜም ደረሰ። ሐናና ኢያቄም ልጅ ከሰጠህን ለቤት አገልጋይ ይሁን ብለው ተስለው ነበርና። ልባቸው ቢሳሳም የእናትነት ፍቅራቸው ቢበረታም ለፈጣሪ የገቡት ቃል ግን አላጠፉም። ሕፃኗን ማርያምን ይዘው ወደ ቤተ መቅደስ ወሰዷት። በዚያም ለካህኑ ዘካርያስ አስረክቧት። ሐና ልጇን ስትሰጥ ዓይኖቿ በእንባ ተሞልተው ነበር። ነገር ግን ለፈጣሪ የሰጠው ስለት ነው በማለት በጽናት ቆመች። ድንግል ማርያም ወደ ቤተ መቅደስ ስትገባ መላእክት በክንፎቻቸው ጋርደው ሰማያዊ ህብስትና ሰማያዊ መጠጥን አጠጧት። በቅድስናም ማደግ ጀመረች። ቅድስት ሐና ልጇን ወደ ቤተ መቅደስ ካስገባች በኋላ ለ7 ዓመት ያክል ተለይታም አልቀረችም። የእናትነት ፍቅር እያገበራት በየጊዜው ወደ ቤተ መቅደስ ትመላለስም ነበር። ልጇን ትስማታለች፣ ትባርካታለች። በቅድስና ማደጓንም አይታ ትደሰታለች። የሐና ሕይወትም በጸሎት በምስጋና የተሞላም ነበር። በስተርጅና የተሰጣት ጸጋ ለዓለም ሁሉ መድኃኒት የሚሆን ፍሬ የሚያፈራም ታውቅ ነበርና እመቤታችን በቤተ መቅደስ 8 ዓመትም ሲሆናት ቅድስት ሐና የዚህ ዓለም ድካም የሚያበቃበት ዘመንም ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ በኅዳር 11 ቀን የእግዚአብሔር ጥሪም ደረሰላት። ብጽዕት እናታችን ቅድስት ሐና በታላቅ ክብርና በሰላም አረፈች። ነፍሷን መላእክት በዝማሬም ተቀበሏት። መካን ተብላ የተናቀችው ሐና ዛሬ የጌታ አያት ተብላ በሰማይና በምድር ትከበራለች። ቤተ ክርስቲያናችን በየዓመቱ ኅዳር 11 ቀን የዚችን ድንቅ እናት ዕረፍቷን በታላቅ ድምቀት ታስባለች። የተወደዳችሁ ክቡራን ተመልካቾቻችን እስካሁን የተመለከትነው የቅድስት ሐናን አስደናቂ የሕይወት ታሪክ ነው። ይህም ታሪክ ተራ ተረካም ሳይሆን ለእያንዳንዳችን ሕይወት ትልቅ ትምህርትና ተስፋ የሚሰጥ መለኮታዊ ምስጢር ነው። ከቅድስት ሐናና ከጻድቁ ኢያቄም ሕይወት የምንሰማው የመጀመሪያው ቁም ነገራቸው ትዕግስታቸው ነው። ለረጅም ዓመታት መካን ተብለው ሲናቁ፣ በሰው ዘንድ ተስፋም ሲቆርጡ፣ ነርሱ ግን ወደ ፈጣሪያቸው መጮኻቸውን አላቆሙም ነበር። ዛሬ በሕይወታችሁ የዘገየባችሁም ነገር ካለ ለምን አልሆነም ብላችሁ የምታዝኑም ካላችሁ የሐናን ትዕግስት አስታውሱ። እግዚአብሔር የዘገየ ቢመስልም ፈጽሞ ማንንም አይረሳም። በጊዜው ደግሞ ከሰው አእምሮ በላይ የሆነውን በረከት ይሰጣል እንጂ። ሁለተኛው ትልቅ ትምህርትም ደግሞ የጸሎት ታላቅ ኃይል ነው። ሐና ድንጋይ አድርገ ፈጥራታልን ብላ ስትማጸም፣ ኢያቄም በተራራ ላይ ሆኖ ሲያለቅስ፣ ጸሎታቸው ሰማይን ሰንጥቆ የፈጣሪን ዙፋኑን ነክቷል። ጽኑ ጸሎት የማይከፍተው ደጅ የማይፈታው
እህል የለም። ሐና ከሰው ተስፋ በቆረጠች ጊዜ ወደ ፈጣሪዋ በመዞሯ የዓለምን ሁሉ እናት ለመውለድ በቃች። በስተመጨረሻም ስለትን መፈጸም ምን ያክል ታላቅ እንደሆነም እንረዳለን። ሐናና ኢያቄም በእርጅና ያገኟትን ብቸኛ ልጃቸውን ሳይሰስቱና ሳይቆጡ ለቤተ መቅደስ አገልጋይነት ሰጥተዋል። እኛስ ለእግዚአብሔር የገባነውን ቃል ኪዳን እየጠበቅነውን ብለን እንድንጠይቅ ያደርገናል። የቅድስት ሐናም እናት የጻድቁ አባታችን የኢያቄም በረከታቸውና ረድኤታቸው አይለየን። የልጃቸው የቅድስት ድንግል ማርያም አማላጅነት ረድኤት በረከት በሁላችን ላይ ይደር። ይህንን መንፈሳዊ ታሪክ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ቪዲዮአችን ለእናንተም ሆነ ለወዳጆቻችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም ሌሎች እንዲማሩበት ሼር በማድረግ ወንጌልን አዳርሱ። እንደዚህ አይነት መንፈሳዊ ታሪኮችና ትምህርቶች በየጊዜው በየቀኑ በየዕለቱ እንዲደርሷችሁ ቻናላችን ቤተሰብ ካልሆናችሁም ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በኮሜንት መስጫው ላይ የቅድስት ሐና በረከቷ ይደርብን በማለት አብራችሁን መሆናችሁን ግለጹልን። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከንገናኝ ድረስ አምላከ ቅድስት ሐና በቸርነቱ ይጠብቅ።